ምን ማለት ነው ተፈጥሯል? አይ ነው ተፈጥሯል ማለት ምን ማለት ነው? እኔም ማላውቀው አዲስ ነገር ተፈጠረ ነገር አለ። ይሄ ነገር ታውቂዋለሽ? እንዴት አንተ ጋር ሊመጣ ቻለ? እኮ ታውቂዋለሽ እኮ ጥያቄ እኮ። ቆይ ያው እንዴት አንተ ጋር ሊመጣ ቻለ? እኮ ተረጋጊ መጀመሪያ። ታውቂዋለሽ አይደል? ነው እኔ ገዛሁትን ጊፍት አንተ ደግሞ ልሸጠው። እሺ ለኔ ትሸጥልኛለህ እኮ? እሺ ቸገረውና አንተ ጋር ወርቁ ምን ይሰራል? ምን እንድታደርጉ ነው ወርቁ? ወርቁን ሽጠው ምን ማለት ነው? ቀልድ ነው? ተበድሩ ነው ምንድነው? ተበድሩ የሆነ ነገር የገዛው ነገር አለ። ተበድሩ አይደለም እና እሺ ምንድነው? የምርህን ነው? አይን አይደለም እሱ። እንዴት ነው እኔ የሰጠሁትን ነገር በፍጹም ሊሸጠው አይችልም። እኔም እኮ ለዛ ነው የጠራሁሽ። ያኔ የማይሆን ቀልዱስ ከሆነ በጣም ይደብር ቀልድ ነው። ምክንያቱም እሱ መቼም እንደዚህ አይነት ነገር አያደርግም። አንቺ ማርክ አንገት ላይ ይሄን ነገር ብታጭው ልታዝኝ ትችያለሽ። መናደድ ብቻ ሳይሆን ማዘን ብቻ ሳይሆን እንደ ትልቅ ሰው ማሰብ ማለት የተሰጠውን ንብረት አውጥቶ መሸጥ አይደለም። የፈለገ ነገር ቢቸግረው ይሄን የሚያክል ነገር አውጥቶ ሊሸጠው አይችልም። እኔ ስለማውቀው ገባ። ካንተ በላይ እኔ ጠንቅቄ አውቀዋለሁ። በጣም ነው የማውቀው። ኢቭን ፕሮሚስ አስገብቼ ምን ብዬ ምናምን የሰጠሁት ነገር ነው። አንቺ ደግሞ ለማርኬ ብዙ ነገር ሆነሽ ህይወቱ ነሽ ብዙ በጣም እኔ እንጃ ምን እንደምልሽ አላውቅም። ሰላም ውድና የተከበራችሁ የኔም የሁላችሁም ቤተሰብ እንዴት ናችሁ? እኔ ያለው ክብሩ ይስፋ ለመድኃኒዓለም። ያው በራሴ ቤት ትንሽ ጠፋ ብያለሁኝ። ያው ከዚህ በኋላ ግን አልጠፋም። አንዳንድ የማስተካከላቸው ጉዳዮች ነበሩ። ከካሜራ ጀርባ እሱን እያስተካከልኩኝ ነበረ። በራሴ ቤት ግን ከዚህ በፊት ታውቃላችሁ ማርኬ እና ቤዚ የነበሩበት ሁኔታ በጣም ያስጠላ ነበረ። ለእናንተም ብቻ ሳይሆን ለእኛም በጣም ያስጠላ ነበረ እና ከካሜራ ጀርባ ብዙ ነገር ማርኬን መክሬ ገጽጽሼ በካሜራ ፊትም አምጥቻ አይታችኋል። አንድ ሁለት ጊዜ ቤዚ ጋር አብረው እንዲሆኑ ብዙ ነገሮችን የጓደኝነቴን ለመወጣት ያክል አንዳንድ ነገሮችን ብየዋለሁ። ፈጣሪም ደግሞ ተጨምሮበት አንድ ሆነዋል። ወደ ድሮ ወደ ፍቅራቸው ሰው ወደሚያስቀናው ላይፋቸው በቃ ተመልሰዋል። እኔ ብቻ ሳልሆን በዚሁ አጋጣሚ እናንተም ደስ ብሏቸዋል። በውስጥ የጻፋችሁ ልጆች ነበራችሁ። ማርኬና ቤዛ ስለታረቁ ያንተም ጥረት ነው ያላችሁ ምናምን ነበራችሁ። እኔ ብቻ ሳልሆን እናንተም አብራችሁን ስለነበራችሁ የነሱን ክፍተት እያያችሁ እንደዚህ ብታደርገው እንደዚህ ቢያደርጉት ያላችሁኝን እኔ ደግሞ ለማርኬ እያወራሁኝ ፈጣሪም አግዞኝ አንድ ላይ ሆነዋል እና የኔ ውድ ቤተሰቦች ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። ያው ሰሞኑን ቤዚና ማርኬ እያሉ ነው። ያን ነገር ደግሞ ማርኬም ጋር ደውዬለት አንዳንድ ነገሮችን አውርተን ነበረ እና ቤዚንም ደግሞ እዛ ሰፈር መሰለች ባልሳሳት እና እኔም እነሱ አካባቢ መጥቻለሁ ዛሬ በአጋጣሚ እና ቤዚን ደውዬ አንዳንድ ማለት የማውራት ነገር አለ። በእርግጥ እኔን የምታውቁኝ በፍራንክ ነው። ፍራንክ ደግሞ ጠፍቻለሁኝ። አብዛኛችሁ ሰዎች ለምንድነው የጠፋው ማርክ ዳኒ ምናምን ያላችሁ ነበረ። እንደውም ታስታውሱ ከሆነ ከዚህ በፊት ቤዚን በክላሽ ምናምን ማርኬ ጋር ፍራንክ አድርጊያት ነበረ እና ብዙ ሰዎች ደግሞ በፕራንክ እኔን ታቁኛላችሁ እና ከዚህ በኋላ ደግሞ በፕራንክ ተመልሻለሁ ማለት ነው። እና ዛሬ ቤዚ ጋር ትንሽ ፋይት ነገር አለ። እሱ ምንድነው ከዚህ በፊት ቤዚ ለማርኬ የሆነ ጊፍት ሰጥታው ነበረ፣ አይታችኋል። ወርቅ ነው ባለሳሳት ወርቅ ባይዘው ትልቅ ቦታ ስላላት ነው ለሱ የሰጠችው እና ያን ወርቅ ደግሞ ማርኬ ጋር ነው ያለው። ትናንትናም ቪዲዮውን የማይቻለሁ እናንተም ስላያችሁት እና ያ ወርቅ አሁን ማርኬ ጋር አለ እና ዛሬም ብላት ቤዚን ትንሽ እናናጫንጫታለን። እኔ እንጃ ጌታን በጣም እንደምትቆጣብኝ ምናምን ነገር አስባለሁ፣ ግን ከሌላ ነገር እንዳታስቡብኝ በቤተሰብ ያው ፕራንክ ትንሽ ቀመስ ታርግ ብዬ ነው። ማርኬም ፕራንክ አርኳታል። በፕራንክ ጠምዳችኋት እንዳትሉኝ፣ ግን ያው ካለኝ ክብር አንፃር ለሷ አይመጥናትም እንደዚህ ማድረግ። ግን እስኪ ትንሽ እሷን በርቅት ታረጋኝ ትችላለች ብዬ አስባለሁ። እና ምንድነው እዚች ጋር ገምቱ እስከዛው ወርቅ አለ ማለት ነው። እቺ ወርቅ ትናንትናም አይታችኋታል፣ ከዛ በፊትም አይታችኋታል። እና የቤዚዬ ውድ ስጦታ ነች። ውድ ስጦታን ደግሞ ማንም ሰው ሲነካበት አይወድም። እንኳን በርግጥ የስጦታ ትንሽ ትልቅ የለውም። እቺ ስጦታ ደግሞ በጣም ትልቅ ነገር ነች። ተመሳሳይ ነው በነገራችን ላይ፣ ምክንያቱም ስጦታ ከማርኬ አውጥቼ ምናምን ነገር አላመጣውም። ተመሳሳዩ ነው። ይሄ ደግሞ ሌላ ነገር እንዳታስቡ። ተመሳሳዩን ይዤ መጥቼ ቤዚን በቃ አልንገራችሁ አይዲያው። እሷ ስትመጣ አብረን ሆነን የምናየው ይሆናል። እና እየመጣች ነው፣ ከሩቅ ደክ እያለች እየመጣች ነው። አብረን እንጠብቃት ቤተሰብ። ስትመጣ ደግሞ እንዴት እንደምናረጋት አብራችሁን ሁኑ
ወዳችኋለሁ። አብረን እንጠብቃት። በዚሁ አጋጣሚ የለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ 50K እንሮጥላችኋለሁ። ቤተሰብ አብረን እንጠብቃት። ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻል ሐዘኑን ደስታውን ተካፋይ በአብሮነት ከራሴማ ዘጠብቀኝ ተመይ ትችላለች። ትንሽማ እንችላለን። ውድ እንግዳችን እንዴት ነው? አለው ዛሬ እንግዲህ በአዲስ ቤት በቃ በዚህ ቤት ታይቻቀሉ ለመጀመሪያ ጊዜ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ። ያው ለመጀመሪያ ጊዜ ነው በዚህ ቤት እንግዲህ የመጣሁት። ወንድማችን አክብሮኝ ጠርቶኝ አናሳፈረውም ብዬ ብቅ ብያለሁ እና ቤተሰብ ላይክ እያደረጋችሁ ሼር እያደረጋችሁ 50K እና ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ይሁን። ባይዜ በጣም ገራሚ ልጅ ነው። ያው የሚጠፋ ሰው ነው፣ ጠፋ የሚል ልጅ ነው። ቢሆንም ስታበረታቱት ነው መምጣት የሚችለው እና ያበረታታችሁት 50,000 ይግባና በደንብ ታዩታላችሁ አይደለ? አረ እንመጣለን። ከዚህ በኋላ ትመጣለህ ግድ ነው። እነሱም ሲያበረታቱ መምጣት ከየት ይቀራል? እና ደግሞ ከትናንት ጋር ማርኬ ጋር የሆነ ነገር አይቼ ሙያዋ አንደኛ ነው ተብለሻል። በተለይ ሹሮዋ እንዴት ያለ ነገር ሰላም እንዴ! ሙያማ እኮ አልታማም። ሙያ በሽ ነው ዘጭ። ሙያ እንዴት ነው? በኔ ዶሮ ነው ትችያለሽ? ኧረ አልችልም። ምን አለ ዶሮ ሀገርኛ ነሽ ፈረንጅኛ ነሽ ምና ማርኬት ባህላዊ ዘመናዊ በጣም ነው የታደለው እንዴና በዚህ ጊዜ እኮ ዶሮ መስራት የማይችሉ በጣም ብዙ አሉ። ሽሮ ራሱ የማይችሉ ስንት አሉ። በዚህ እንዲህ እያልክ ሙቀኝ እንዲህ እያልክ አሞጋክሰኝ እንዲህ እያልክ አይ ጎበዝ ጌታ ቡና ፈላልም ትችያለሽ። እንግዲህ ምንም የቀረ የለም። ሁሉን ነገር ከተቻለ ሼፍ አድርገንሻል። ቴንክ ዩ። በቀጣይ ደግሞ ምግብ ቤት ከፍታለሁ ብያለሁ። ቤተሰብ እየመጣችሁ ትጎበኙታላችሁ። አሳያችኋለሁ ምግብ ቤቴን ቤዚዎች እንደና ነሻ ቤዚ እግዚአብሔር ይመስገን ሰላም ነው። ተመችቶሻል? ኑሮ ምናምን ጤንነት አሪፍ ነው። ምን ይባል ተመስገን። ግን አንገብግበክ ስታመጣኝ የለ በሰላም ነው። ተንገበገብኩ እኮ ማለት አንዳንዴ ሰው ልጅ እንደዚህ ፈጥኖ የሚደርስለት ሰው ሲያገኝ አሪፍ ነው። እኔ አሁን ሌላም ነገር ተፈጥሮብኝ ቢሆን ፈጥነሽ ስለመጣሽልኝ በጣም ማመሰግን ነው። ውድ እህት ግድ ነው። አንዳችን አለን አይደለ? ኖርማል ነገር ነው። እሱን እኮ ነው የምልሽና እሱ ማርኬ የነበራችሁበት አንዳንድ ሰጣ ገባ ነበረ እና የዛም ብዙ ጊዜ እደውልሽ ነበረ። በእርግጥ ያለሽበት ሙድ በጣም ያስጠላም ስለነበረ እና ስልክ ለማንሳትም በጣም ይደብር ነበረ እና ማርኬም ጋር ብዙ ነገር አውርተን ብቻ አንድ ላይ በመሆናችሁ የእናንተን አንድ አለመሆን የሚፈልጉት ጥላቶቻችሁ በዚህ አጋጣሚ እርር ብለዋል። አንድ ስለሆናችሁ የእናንተ አንድነት ህብረታችሁ እና በጣም ደስ ይለኛል። እና በዚህ ምን አለ መሰለሽ አንዳንዴ ደግሞ ቀልድ እንትን ስንልም ጨዋታም አለ። እኔ ላንቺ በጣም ትልቅ ክብር ነው ያለኝ። ምክንያቱም የጓደኛዬ ሚስቱ ጓደኛ ሁሉ ነገሩ ስለሆንሽ ሁሉ ነገር ነሽ። ምክንያቱም አንድ ሴት ለወንድ ብዙ ነገሩ ነች እና አንቺ ደግሞ ለማርኬ ብዙ ነገሩ ነሽ፣ ህይወቱ ነሽ። በጣም እኔ እንጃ ምን እንደምልሽ አላውቅም። እኔ ከማወራቴ በላይ እነሱ ኦዲየንሶቻችሁ ምስክር ስለሆኑ በጣም እና ቢዚ ምን አለ መሰለሽ ዛሬ እንዲህ አቻኩዬና አንገብግቤ የጠራሁሽ እኔ እንጃ ማርያምን ነው ልጅ ይሆናል ልቤ እንትን አልፈልግም። እኔ አሁን ሀዘን የሆነ ነገር ምናምን መስሞት አልፈልግም። የሆነት አልፈልግም። ሀዘን በአሁን ሰዓት ሀዘን እኮ ጠፋ እኮ ቤዚ ሀዘንም እኮ አሁን እኮ በጣም እንባችን እኮ ደረቀ። ኧረ ቢደርቅ ይሻለና እግዚአብሔር ይመስገን። እና ምን ተፈጥሮ ነው እኔ እንጃ ቤዚ ግን ማለት በዚሁ አጋጣሚ ይሄን ነገር ነግሬሽ ማርኬም ጋር የሆነ ነገር እንድትፈጣጠሩ አልፈልግም። ማለት ምን በማለት የማላውቀው ነገር አለ ተፈጥሯ ማለት ትችላለሽ። ምን ማለት ነው ተፈጥሯ? እኔ እንጃ ቤዚ ምንድነው? አይ ነው ተፈጥሯል ማለት ምን ማለት ነው? እኔ የማላውቀው አዲስ ነገር ተፈጠረ ነገር አለ ወይስ ሊፈጠር የደረሰ ነገር አለና ሊፈጠር ማለት ብለሽ በሚለው ነው። ምንድነው? በጣም እንትን እያልከኝ ነው ያስጨነቀኝ። ማርኬት የሆነ ነገር ሳይቸግረው አይቀርም ቤዚ። እሺ እና ማለት ቸገረውሽ? የሰው ልጅ በነገራችን ላይ ይቸግረዋል ብዙ ነገር። ያን ነገር ደግሞ የሰው ህይወት ሙሉ እኮ አይደለም። ማናችንም ጎዶሎ ነገር አለን። ያንን ነገር ደግሞ ባንዴ ካልሆነ ሳይሆን በሂደት የምናስተካክለው ነገር ነው። እና ምን ተፈጥሮ ነው? ምን መሰለሽ በዚህ
እኔ ብዙ ጊዜ ጓደኝነት ይነገራለሁ ጧቱን ሁሉ ተው ማርኬ ይሄ ነገር ይቆጭካል ማለት በዚህም ትናደድባለች እንዲሁም ብዙ ሰው ይናደድባል ብየው ነበረ ግን እሱ ሊሰማኝ አልቻለም። አንዳንዴ ማርኬን ታውቂዋለሽ ካለ ነው እና ማለት ምንድነው ዳኒ እንትን እያልክ ነው ያለው ነገሩን እያባባስክ ነው ያለው። እሺ ባሳይሽ ተሻለ ይመስላል። ምን ማለት ነው? ይሄ ነገር ታውቂዋለሽ እንዴት አንተ ጋር ሊመጣ ቻለ? እኮ ታውቂዋለሽ እኮ ጥያቄ እኮ ቆይ ያው እንዴት አንተ ጋር ሊመጣ ቻለ? እኮ ተረጋጊ መጀመሪያ ታውቂዋለሽ አይደል? ነው እና ይሄን አንቺ የሰጠሽው ነው ስለምታውቂው እኔ አውቃለሁ እና ምንድነው ማርኬ ቸግሮታል ያልኩሽ ለዛ ነው እኮ። እሺ ቸገረውና አንተ ጋር ወርቁ ምን ይሰራል? ምን እንድታደርጉ ነው? ወርቁን ሽጠው ብሎኛል። ምን ማለት ነው? ቀልድ ነው? የምርህን ነው? አይደለም እሱ እንዴት ነው እኔ የሰጠሁትን ነገር በፍጹም ሊሸጠው አይችልም። እኔም እኮ ለዛ ነው አንቺን የጠራሁሽ። ዳኒ የማይሆን ቀልዱስ ከሆነ በጣም ይደብር ቀልድ ነው። ምክንያቱም እሱ መቼም እንደዚህ አይነት ነገር አያደርግም። የፈለገ ነገር የሰው ልጅ ቢቸግረው ሰው የሰጠውን ነገር አውጥቶ አይሸጥም። እኔም እኮ ለዛ ብዬ ነው አይደል መጀመሪያ አንቺን ጠርቼ እንደዚህ ያልኩሽ። ምክንያቱም ይሄን ነገር ከማርክ አንገት ብታጪው የሚሰማሽ ስሜት ስላለ ሲጀመር እንዴት አልገባኝም። እንዴት ሰጥቶ ሽጠው ሊልህ ቻለ? ምን ማለት ነው? በቃ በዚህ ሰው ይቸግረዋል አይደል? ያጣል። በቃ ሽጠው እንደዚህ አያደርግም። ገባ አይደል ዳኒ? እኔ አውቀዋለሁ እሱን በጣም ነው የማውቀው። የፈለገ ነገር ቢቸግረው አንደኛ ሳይነግረኝ ምንም ነገር አይወስንም። ምን እንጃ መኪናውን ሊሸጡ ይችላል እንጂ ይሄንን ነገር አይሸጡም። ገባ አይደል? እኔ ወድጄ አክብሬ ምን ብዬ ነው የሰጠሁት? እኔ የሰጠሁት ነገር ላይ እንደዚህ ነገር ላይ ያደርግ አይችልም። በቃ አልፈልገውም ማለት ነው ስጦታሽን። ወይ ዳኒ አሁን በጣም መስመር እየተሳሳተ ነው። እየተሳሳኩ አይደለም ባይፈልገው ነው አይደል ሽጠው ያለኝ። ስለዚህ አልፈልገውም ማለት ነው ስጦታሽ። ልንገር አንደኛ እንደዚህ እንድታወራ አልፈልግም። እኔ ላንቺ ብዬ ነው እኮ ለኔ ብለህ አይደለም። እውነት ከሆነ ኢቭን እሱ መምጣት ይችላል። እኔ እደውልለታለሁ፣ ችግር የለውም። የፈለገ ነገር ቢቸግረው ይሄን የሚያክል ነገር አውጥቶ ሊሸጠው ይችላል። እኔ ስለማውቀው ገባ። ካንተ በላይ እኔ ጠንቅቄ አውቀዋለሁ። በጣም ነው የማውቀው። ኢቭን ፕሮሚስ አስገብቼ ምን ብዬ ምናምን የሰጠሁት ነገር ነው። አንዴ እንደዚህ ሳምንት እንኳን አልሞላውም። ገባ ሳምንት ሳይሞላው አውጥቶ የሚሸጠው አይነት ንብረት አይደለም። ገቱም ቀልድ አይደለም። እኔ ወድጄ ፈልጌ ነው የሰጠሁት ነገር። እኔ የሰጠሁት ነገር እንደዚህ ሊያደርግ አይችልም። የፈለገ ቢቸግርህ ሌላ አማራጭ ይፈልጋል እንጂ ይሄንን ነገር አውጥቶ ሊሸጠው አይችልም። እና እኔም እኮ ግራ ይገባኝ በዚህ ለዛ ነው የቸገረ ካለ መረዳዳ እኮ እኔ የፈለገ ነገር ቢቸግረው እንደዚህ አይነት ነገር ያደርጋል ብዬ አላስብም። አያደርግም። እሺ ምን ይሁን ነው የምትይው? ይሄንን ነገር እኔ አሁን እኮ እንደዚህ አይሆን ምናምን እንድትይኝ ሳይሆን እኮ የጠራሁሽ ማወቅ ስላለብሽ። እሺ እኔ አውቄያለሁ አይደል? ስላሳወቀኝ ቴንክ ዩ። ግን ይሄንን ነገር እንድሸጠው አልፈልግም። ልሸጠው ነው እኔ ልሸጠው ነው ብሎ ነገር የለም። እሱን ሳላናግረው እንደዚህ አይነት ውሳኔ ሲጀምር መወሰን አልችልም። ይሄ ነገር ላይ እኔ መፍት አለኝ። ቢያንስ እኔ እንትን ስላልኩት አይደለም ያማውቅ መፍት አለኝ። ይሄ የመሸጥ ምናምን ነገሩን አይደለም ያማውቅ መፍት አለኝ። ምንም የምረዳው ነገር አይደለም። እዚህ ጋር እኮ እኔ ገዛው ጊፍት ነው አይደለ? እኔ ገዛውትን ጊፍት አንተ ደግሞ ልሸጠው። እሺ ለኔ ትሸጥልኛለህ? ላንቺ ከምሸጠው ነው ያለብሰው ምን ምን አለ መሰልሽ ቤዚ፣ አንዳንዴ ትልቅ ሰው መሆን እንደ ትልቅ ማሰብ የተሻለ ነው እና አንቺ ማርክ አንገት ላይ ይሄን ነገር ብታጭው ልታዝኝ ትችያለሽ። መናደድ ብቻ ሳይሆን ማዘን ብቻ ሳይሆን እንደ ትልቅ ሰው ማሰብ ማለት የተሰጠውን ንብረት አውጥቶ መሸጥ አይደለም። ገባ? ኢቭን እንደዚህ አይነት የሚያደርግ አይነት ሰው አይደለም። ወይስ ስለሌላ ሰው ነው የምታወራው ወይስ ተመሳሳይ ወርቅ ነው ይዘህልኝ የመጣ? እንደዛ አይደለም ቤዚ። እና ምንድነው? ምን አለ መሰለሽ አሁን ማርክ ማለት ነው የሰው ልጅ እኮ ነግሬሻለሁ፣ አይቸግረው ወይ ደግሞ አይጣ እያልኩሽ አይደለም። ሰው አጣ በቃ ማርክ። ስለዚህ ይሄን ነገር ሽጦ በችግሩ ሰዓት ቢደርስልኝ ስላለኝ ነው ቤዚ። ገባህ አይደል? የፈለገ ነገር ቢልህ አንደኛ እኔ አውቃለሁ። ገባህ? እኔ ሳላውቅ እንደዚህ አይነት ነገር እንዲደረግ አልፈልግም። ምንም ነገር ኢቭን አያደርግም። ዳኒ እኔ አንተን ውሸታም ነህ ልልህ ነው። ገባህ አይደለ? እዚህ ጋር እኔም አንተን ልወቅስክ ነው። ምክንያቱም እሱ እንደዚህ አይነት ነገር አያደርግም፣ ሊያደርግም አይችልም። ነው የምትናገረው ነገር በጣም የሚያስጠላ ነገር። እንደዚህ አያደርግም እሱ። ኢቭን የፈለገ ነገር ቢቸግረው እኔ አውቃለሁ። ገባህ? እኔ ሳላውቅ አይደለም እንደዚህ የሚያደርገው እኮ። ማን ሰጠኝ ታዲያ ወርቁን ቤዚ? እኔ ከእንግዲህ አንገቱን አንተን ብዬ ወርቅ አላልኩኝ አይደለም። እኔ እንደዛ እያደረኩ አይደለም። ግን ደግሞ ሜቢ ኒንጃ ቀልድ ከሆነ ምንም ይሁን በጣም የሚያስደብር። እኔ እንደዚህ ማለት ክብር ሰጥቼህ ነው እያናገርኩህ ያለሁት። ምክንያቱም በጣም የሚያናድድ ነገር ነው። ገባህ አይደለ? እኔ የሰጠሁትን ነገር እዚህ ጋር ሊሸጥ ነው ተብሎ እያየሁት ነው ያለሁት። በጣም የሚደብርና የሚያስጠላ ነገር ነው እያልክ ያለው ነገር። የሆነ እንኳን ለመስማት ለምንም ሳይው ሁላ እየተናደርኩኝ ነው ያለሁት። ሌላውን ታየው እቃውን ሳይው ሁላ እየተናደርኩኝ ነው ያለሁት። ገባህ አይደለ? በጣም ነው ያናድዳላ። ምክንያቱም እኔ የማውቀው እቃ ነው። ገባህ? እኔ የገዛሁት ጊፍት ነው። ቋንቺ በሱ ቦታ ብትሆንስ? እኔ
የፈለገ ነገር ቢቸግረኝ ሰው ጊፍት ነው ብሎ የሰጠህ ነገር መቼም አይሸጥም። መቼም ማለት ነው። ያን እኮ ብሎኛል እኮ በቃ ማርክ እሺ ካለክ ምንድነው ማርክ አሁን እያለኝ ያለው ምክንያቱም ነገ ጧት የሆነ ነገር አሁን ካለበት ነገር መውጣት ነው የሚፈልገው። ሶ ላንቺ መናገር ያለብን ነገር ይሄ ነው። አንቺ ማለት ተበድሮ ነው ምንድነው? ተበድሮ የሆነ ነገር የገዛው ነገር አለ ተበድሮ አይደለም እና እሺ ምንድነው? ከሆነ ሰው ላይ ሌላ ነገር እንትን የሚለዋል እኮ ብድር ቢሆን የሰው ልጅ ተጋግዞ ሰርቶም የሚከፈል ነገር ነው አይደለ? ይሄንን ነገር አውጥቶ ግን ሊሸጠው ይችላል። እኔ ብየዋለሁ። ሰማኝ እኔ ወይ ደውዬ ልጥራው ገባህ አይደለ? ደውዬ ጠርቼ ከሱ መስማት ፈልጋለሁ። እውነት ከሆነ ነው። ምክንያቱም እኔ ምንም ላምንክ አልችልም። አይመጣልሽም። አሁን ያለ በጣም ነው የሚያስጠላ ስሜት ውስጥ ነው ያለው። እኔ ይፈልግ ቤቱ እንኳን መሄድ ይችላል። ደብሮት ነው አሁን ያለው ቤቱን ቆልፎ ማንንም መስማት አልፈልግም ብሏል። ቤዛ ለምዶ ማሰምሰው ልንገርህ፣ እኔ ቁልፍ አለኝ አይደለ? እኔ ገብቼ የሚሆነውን አደርጋለሁ። ላታገኙ ትቻለሽ። ብትገቢ ምን ታደርጊያለሽ? እሺ ይባስ ጭንቀት ነው። እሱ አንተ አይመለከትክም። እሱን እኔ አደርገዋለሁ የማደርገውን ነገር ግን ደግሞ እሱ እንደዚህ አይነት ነገር አያደርግም እያልኩኝ እኔ በሙሉ አፌ እየተናገርኩ ነው ያለሁት። የፈለገ ነገር የሆነ ቢቸግር ምንም ይጣ ምንም ነገር ያደርግ እንደዚህ እንትን ሰነ አይወስንም። ያንቺ መናገር ምን ዋጋ አለው እዚህ ጋር? እሱ እንደዚህ አይነት ነገር አያደርግም ብዬ ስለማመን ለምን ነው እንደ በሰው ምን ያህል እርግጠኛ ነሽ አንቺ? በሰው ምን ያህል እርግጠኛ ነሽ? አምናለሁ። ገባ ከማምንበት ምክንያት አለ። በቃ ሜቢ በሌላ ነገር ልጠራጠር የሆነ ሊሆን ይችላል። በእንደዚህ አይነት ነገር ግን ልጠራጠር አልችልም። ኢቭን በዚህኛው ንብረት ልጠራጠር አልችልም። በዚህኛው ጊፍት ደግሞ እሱ መጠራጠር አልችልም። አያደርገውም። ምክንያቱም ለቃሉ ታማኝ ነው። ገባ በነ ነገር ቃል ከገባ የሚፈጽም ሰው ከዚህ በፊት መልሶልሽ የለ እንዴ? ምንድነው እሱ የመለሰው? አሁን ልንገርህ፣ እሱ የመለሰው ያን ያለፈ ታሪክ በቃ እሱ አሁንም በቃ ይሄ ለችግሩ እንዲደርስለት ነው የፈለገው። ሽጥልኝ ብሎኛል። ለችግሩ እንዲደርስለት ከሆነ እሺ መሸጥ ካለበት ለኔ ትሸጣለህ። እኔ ላንቺ ምን ብዬ ነው የምሸጠው? ላንቺ መሸጥ ብሩን አይደለም የምፈልገው። ብሩን አይደለም ችግሩ፣ ብሩ አይደለም። ላንቺ መሸጥ አልፈልግም። ብሩ ከሆነ ችግሩ ብሩን እንሰጥካለሁ። እኔ ከየትም ይሁን ከየትም ገብቼ አመጣዋለሁ ብሩ። ገባ አይደል? ላንቺ መሸጥ ስለማልፈልግ ነው እኔ እኮ እንድታግዥኝና ያለው ነገር። ኦኬ አዎ፣ አይ አሪፍ ነው ብዬ አብሬ ሄጄ የምትሸጥበት ቦታ እንዳመጣልክ ነው። ቤዚ አሁን እሺ ምኑን እንዳግዝ? አሁን ቤት ሄደሽ ካንገቱ ስታጩ ምንድነው የሚሰማሽ? ያ ነገር እንዳይሰማሽ ነው አይደል? አሁን ላወራሽ የፈለኩት አውርቼሽ ልሸጠው ነው። ሶ አንቺ እንዳታዝኝበት የሆነ ነገር እንዳይሰማሽ ነው። በጣም ደፋር ነህ። እንዴት ነው እኔ ደፋር ሆኜ አይደለም ቤዚ ብለህ የምትነግረኝ? ለኔ በጣም የሚያስጠላ ነገር እኮ ነው። በጣም የሚደብር ነገር ነው። ገባ? ኢቭን ይሄን ነገር መቼም ልሸጠው አልችልም። ኢቭን እሱ አንገቱ ላይ ላጣው እችላለሁ። አስቀምጡት። እንደውም አንቺ የምታውቂው ቦታ አለ ተብያለሁ። እዛ ጋር ሄደን አብረን እንሽጠው እንድታሸጥ። ዳኒ ስነ ስርዓት ይኑርህ። ይሄ ያደረክ ያለው ነገር በጣም የሚያስጠላ ነገር ነው። ስፈልግ አንተ አትሂድ፣ እኔ ሄጄ አጣራለሁ። ገባ አይደለ? ልሸጭልኝ አንቺ? አዎ ልሸጥልህ። የት ነው የምትሄጂው? አልፈሽ ጌታ ሄጄ ስማ ልንገርህ፣ ወርቁን ሊሸጠው ነው ያልኩህ አይደለ? እኔ የሰጠሁትን ነገር እሱ ድፍረት ኖሮት ሊሸጥ አይደለ? ሄጄ አጣራለሁ። መጀመሪያ እኔ ሽጬ ነው የምትሄጂው። ቤዚክ ስነ ስርዓት ይኑር እኮ እንዳትነካኝ። ማርያም ስነ ስርዓት ቤዚክ ተረጋጊ። ዳኒ አሁን እኔ እናንተም ችግር ውስጥ ነው የምንገባው። ከኔ ጋር ችግር ውስጥ መግባት ትፈልጋለህ? አይ ነው ከኔ ጋር ጸብ ውስጥ መግባት አንቺ ጋር መቀየም አልፈልግም። ከኔ ጋር መቀየም ከሌለብህ ማለት ነው ስነ ስርዓትን ይዘህ የምትቆም ከሆነ ቆም፣ የምትሄድ ከሆነ አብረኸኝ ሄደህ አብሬሽ አልሄድም። አንቺ ቤት ማትሄጂ ስነ ስርዓት ይኖር ዳኒ። በጣም የሆነ እንዳከበርኩ ልንቀጥ ነው። ስነ ስርዓት ይኖር። በማይመጣ ነገር ነው የመጣህብኝ። ገባህ አይደለ? እኔ በሰጠሁት ነገር ነው እየመጣህ ያለህ። በቃ በማይሆን ቀልድ ነው። ቀልድም ከሆነ እየቀለድክ ያለው እኮ እኔ እኮ እንድታግዢ ነው እኮ። ልንገርህ፣ ጭራሽ ከኔ ገዛ እንዳትጠብቅ። መስማት እንኳን ማለት ነው ለኔ መናገርህ ንቀት ነው። እሺ ቢጋባው ቤጂ ተረጋጊ። በጌታ ፕራንክ እግዚአብሔርን ፕራንክ ያማል። እንደዚህ አይነት ፕራንክ ኧረ ቤተሰብ እጇ ፕራንክ ነው ጌታም ፕራንክ ነው። በምንድን ነው የመታሽኝ? ቤተሰብ እጇ ሽጉጥ ተዋሪ መሰለኝ ጌታ እኮ ፌክ ነው ጌታ። እንዴት አንቺ ስጦታሽን አታውቂውም? አይደለም አላስነካኸኝም። ጭራሽ ልታስደርሰኝ ሁሉ ፈቃደኛ አይደለም። ፌክ እኮ ነው ገዝቼው ነው። አባት እንደዚህ አይነት ነገር አያደርግም። ውድ ስጦታችን ነው። እኔ ልብሰዋለሁ። በቃ አንቺ ባለሽው ለማንኛውም አንጎሌን ነው እንደው በዚህ አጋጣሚ እንደው ባለላኝ ተሳክቶልኛል። ተሳክቶለታል። ቤተሰብ ለምን እንደሆነ ታውቃላችሁ? መቼም እሱ እንደዚህ አይነት ነገር አያደርግም፣ አይችልም። እኔ አምነዋል። ስጦታ ክቡር ነው። ስጦታ ክቡር ነው። ቀጥል ደግሞ በእንደዚህ አይነት ነገር አይመጣም። እሺ አደብድብኝ። እና እንሂድ በቃ። ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻ